ታሪክ እያነበብን እንጂ የምናደርገው አይደለም። በአንድ ስፍራ በአንድ ነገር ስም ሰጠው ያኖሩንም ግን ልዩነት አለ። እኔ አልተርከውም። ኢየሱስ አንድ ጊዜ አብን ተርኮ አሳይቶኝ አብን እንዴት ሲሉ ልጁ ተረከው አሳየን። አብን ከሰማይ ወረደና አንድያ ልጁ አሳየን። አሜን። የት ጋ ነው አይባልም። ልጁ ለማየት ነው። ልጁ ደግሞ እንደዚህ አለ እስከ ዓለም ፍጻሜ ድረስ። አሜን። የሚሰማ ካለ ብቻ ነው ነፃ የሚወጣው። ዘ እንዲህ እየተናገርኩ እንኳን መገለጥ አጠብቅ። ልጁን እየነገርኩ ሌላ ምን መገለጥ አለኝ? ልጁን እያወራሁህ ነው። ዋናውን እያወራሁ ዋናውን እየነገርኩ ከዋናው ሌላ ምን እሰጥሃለሁ? ኢየሱስ እኮ ከገባብህ አሁን እየነገርኩ እንኳን የሆነ የጨለማ ጉልበት ለምን ከኢየሱስ ጋር አብሮ በሽታ መሄድ ሁለት አምላክ ባንተ ላይ ጨለማ በሽታ አብሮ መሄድ አይችልም። ለምን ቢባል የገባብህ የእግዚአብሔር መንፈስ የማይሸነፍ በተከፋ እንኳን አንተ አይደለም የተከፋ በአንተ ውስጥ ያለውን ብርሃን መቋቋም ስለማይችል እንደዚህ ይላል። ከዓለም አይደላችሁም እናንተ ከምን ከዓለም ካሉን ከነሱ ካሉን ውጣ ይላል። ሂድ ውጣ። እስኪ አሜን። እኔ እኮ በየሄድኩበት ሁሉ ይጠሩኛል። ታዲያ ከወደዱ ነው ችግር ያለው። ብርሃን ከጨለማ ህብረት እንደሌለው በአንተ ላይ ያለው የእግዚአብሔር ቅባት ገና ስትገባ ትገብራቸው። ደስ የሚለው እየገበርካቸው ይቀበሉ። አባው ስድስት እየጠሉ ይወዷል። እየጠሉ ይገዙላል። ማላይ ነው ቃል ማውጣ ዛሬ ቀን ጀምሮ ትገዛለህ። እየከፍ ትገዛለህ። ብርሃኑ ያሸንፋል። ለምን የኃይል ቅባት ቅባት ሲመጣ እየፈለጉ አይደለም ተገደው ይገዙልሃል። ማታወላ አኖይንቲንግ ሲመጣ የሚጠላ ትገብርልኛለህ ያለ ግን ይፈርምልሃል። ለማን ነው ይሄን አዋጅ ነው? ከተዘጋው በር ምንጭ ይወጣል። ከተዘጋው በር ምንጭ ይወጣል። ዛሬ ኃይል ይጠራብሃል። ተባብረው ከዘጉ ከዛ ዛሬ ምንጭ አፈነዳ። አንድ ሺህ ሰው ይተባበርብሃል። አንድ ቃል ግን ይፈታል። ስማኝ፣ ጌታ ይመስገን። አልሰማኸኝም ወይ? 38 ዓመት አልጋ ላይ አስተኛው። ይኸውልህ የቃል ጋጋታ አይደለም። ያንተ አባት ዘና ብሎ ማለት ነው። ዛሬ ይሄ ቃል ረጅም ዓመት ያሰቃይ ለሰው ያላወራው ዛሬ ምሽት እንዲህ ይሆናል። ቃሉ ተነሳ ይላል። ሳውንዱ በኋላ እንዘምርበታለን። ሰው ክብር ለማን ይሁን? ያንተ አባት 30
የሚያስተኛው የበሽታ አይነት HIV ካንሰር ምናምን አያስደነግጠው። ኢየሱስ ምን ያስደነግጠው? ያታባ ይስቅበት ማዕበሉ ላይ አስጨናቂ ከነዮ ጨርሶኛል እየተናበረ ዛሬ ለማላወጅ ማቤት ላውጅ ማቤት ላይ ልናገር ችግር ላይ ላወራ አንድ ቃል በቂው ነው ይለኛል ጌታ። አበቃለት አበቃለት ሌላ ካታሽ እንዴት ሲባል የተኛበት 38 ዓመት ሰው ይሸከምልሃል ጉድ ያስብላለዋል። አካባቢው እንደተኛ ቢያቅ ነገሩ እንደተኛ ቢያቅ እንደማትችል ቢያቅ እንዲህ ነው አለ። ምን እራስህ ትሸከመዋል። የተሸከመህን ያንን ነገር አለ ለአደባባይ ለአደባባይ ለሰፈር ለዘር ማንዘር አንጋት ተሸክመህ ይሞታል እያሉ ይጠፋል እያሉ አትቀጥልም እያሉ ተሸክመኸው ማን አገኘው? የናዝሬቱ ኢየሱስ ምን አለ? ተነስና ተሸክመህ ሂድ ሂድ ሂድ። አዋጁ ተገለበጠ። አዋጁ ተገለበጠ። ራዳካያንያ ያቆም ወጣ ይወጣ በሽታ ላታ አይገባም። ከቤት ይነቀላል። ከስራ ይነቀላል። አሜን አሌላ ንሱ እንዲህ ይላል ጌታ ያይቅባ ስማይ ይኸውላችሁ ኢየሱስ እነዛ ሁሉ ተአምራት ያደረገው በመንፈስ ቅዱስ እና ያ ኃይል እና ለእሱ አይደለም ለእሱ ብቻ አይደለም ተሸክመህ ሂድ ለማለት የኃይል ቅባት ነው። በመንገድ ላይ ቃላውጣ ብዬ እንደምትለው አይነት የእሱ ቃል ጠባይ ኃይል ቀና ብሎውን ሂድ ግርግር ጩኸት የሌለው አንድ ቀን ተነስና ተመላለስ። ያጣባት እንደዚህ ነው። 38 ዓመት ቆያ። ከዚህ በኋላ አይገባውም አራግፈው ያቺ ሴት ተመልከቷ። ስለ አይሁድ ነች ኪዳን ያለባት ልጅ ግን ጎባጣ ኪዳን ያለበት ነው ጎባጣ ኪዳን ያለበት ነው ጎባጣ አስተም ኪዳን ኖሮብህ በሽተኛ ኪዳን ኖሮብህ ስራ ማጣት የሞከርከው መበላሸት እሷን በቃ ሲል ደግሞ ቀጥ ብሎ በሽታ ቤት ድንገት የናዝሬቱ ኢየሱስ ብቅ አለበት። እንዲህ ያለ ቀና ብሎ ሲያስት ገባ ጎባጣ ቀና ብሎ ደግሞ በመገለጥ ሲሄድ ደግሞ አይሁዳዊ ማለት ኪዳን ያለበት አይሁዳዊ ማለት በሽታ የማይገባ ኪዳን ያለበት ማለት በሽታ ድህነት መቁመጥ ጭንገፋ አይገባኝም ማለት ከኪዳን ውጭ የሆነ ነገር ቤት ቁጭ እንደዚህ ያለ አይሁድ ሆና ጎብጣለች። ምን ማለት ነው? አይሁዳዊ ማለት ኪዳን ያለው ማለት መቁመጥ አይገባም። እቺ ግን ያለ ኪዳኑ የሆነ ነገር አሜን እየጎበጠችውን እያዩ ቃል አላከፈለ መጀመሪያ አንከባልሏል። አሜን ቃል አበያ ዳሰሳ እስኪ አሜን ዛሬ ምሽት ተነብያለሁ። ያቃተ ነገር በጌታ ነግሮ ይወጣ። ይህን ለማድረግ የኃይል ቅባት የኃይል ቅባት ማለት ለተንብይ ዛሬ በዚህ የኃይል ቅባት ካረጀህበት ስራ ወደ አዲስ ሰፈር በቃ እዚህ ልጨርስ ነው ካልክበት ሰፈር ወደ ሌላ ሰፈር
እዛው አጨርስም። የኃይል ቅባት ሲመጣ ዝም ብለህ ቁጭ በል አይልም። ብድግ ያደርግና ወደ ኪዳን ሰፈር ብድግ ያደርግና አንተ ወዳላየህ ወዳላሰብክ እንዲህ አይነት በረከት አለ። እግዚአብሔር ለሚወዱት እንደ ሀሳቡ ለተጠሩት ነገሩ ወደ በጎ ለውጭ ያዘጋጀሁት የሰላም ሰፈር፣ የበረከት ሰፈር፣ የእረፍት ሰፈር፣ የእረፍት ሀገር እንደዚህ ነው የሚሆነው። ዛሬ ተዘጋጅተዋል። ጌታ ተዘጋጅተዋል። ለሚያምን ልበል እረፍት ወዳለበት ሰፈር ግባ። አቻካታራባሽ ፒራካታሼጋ አላካባባ ታዋቂዎች ይኸውልህ በሰባት መንገድ ይበተናሉ። እበትናለሁ። የሚከተልህን አበገለዋለሁ። አቻላሃታ ሪናቼኒያ አቼኬቴኒያ ዛሬ ኮቴ ተፈልጎ አትገኝም። አቲላካታ ለርግማን አትመችም። ለሟት አትመችም። ልጨምር ለወረኛ አትመችም። እዚህ ሲሉ ሌላ ቦታ መንፈስ ይመጣብሃል። እጨምራለሁ። ዛሬ አባቴ ብሎኛል። በነቢያት ቃል ይከፈታል። አማሼካቶራ ቢናካቶስ ነካኸው። የእግዚአብሔር ሰው መጣ።